እንግዲህ ዛሬ ደግሞ ሩታ እርጉዝ ላለመሆኗ ከሆስፒታል ወረቀት ወጥቷል ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንግዲህ ዛሬ ደግሞ እጅግ በጣም ሁላችንን የሚያስደነገጠና ማናችንም የማንገምተው ነገር ወጥቷል ማለት ነው። እንግዲህ ሰሞኑን ያው የሩታ እርግዝና እንግዲህ አዲስ መነጋገሪያ ሆኖ ቆይቷል። እንግዲህ አብርሃም ምንም ባይቀበለውም ባያምንበትም ማለት ነው። ለማንኛውም ግን ዛሬ ደግሞ የአብርሃም የልብ ወዳጅ አቤል እንግዲህ ሩታ እርጉዝ አይደለችም ብሎ እንግዲህ ወረቀት ይዞ ከሆስፒታል መጥቷል ማለት ነው። ሩታ እርጉዝ እንዳልሆነች አረጋግጫለሁ፣ ደርሼበታለሁ ብሎናል ማለት ነው። እንግዲህ ይሄ ነገር ሁላችንን የሚያስደነግጠናል። እንግዲህ አቤል እንዳለው ከሆነ ይህንን ነገር ያደረጉት ዳኒና ሜሪ እንዲሁም ሩታ ተመሳጥረው ነው አብርሃምን ወደ ቤት ለመመለስ ነው ይህን ነገር ያደረጉት፣ ሴራ ነው እንጂ እውነት አይደለም እያለን ነው ማለት ነው። ግን እኔ ያልገባኝ ነገር አብርሃም በዚህ ምክንያት ወደ ሩታ ተመለሰ አልተመለሰ ምንድን ነው የሚጠቅማት? ልቡ ከእሷ ጋር ካልሆነ፣ ካልወደዳት፣ ካላፈቀራት በሆነ ነገር አስገድዳ ቤቷ ብታስገባውም እኮ ነገ ዞር ብሎ መመለሱ አይቀርም። ይሄ ነገር እንግዲህ በጣም ነው የሚገርመው እውነት ከሆነ ማለት ነው። ለማንኛውም ግን አብርሃምን ቤቱ ለመመለስ ይህን ያህል ትግልም ያስፈልጋል ብዬ አላምንም። በቃ ካልፈለገ አልፈለገም ነው። ይህን ያህል መጫንም ማስገደድም አይገባም የሚል እምነት አለኝ። ምክንያቱም አብርሃም የራሱ ሀሳብ የራሱ ጭንቅላት አለው። እንግዲህ በራሱ የሚመራ ሰው ነው። ማንም እጁን ጠምዝዞ እንደዚህ አይነት ነገር ሊያደርገው ይገባል ብዬ አላምንም። ለማንኛውም ግን ሩታ ራሱ በቃ አብርሃምን ወደ እሷ ለመመለስ በዚህ ርቀት ትሄዳለች የሚል እምነትም የለኝም። ምክንያቱም አብርሃምን አስገድዳ ቤቷ ስላስገባችው ለእሷ የምትጠቀመው ነገር የለም፣ ወይ ደግሞ አርግዣለሁ ብላ ስለዋሸችው የሚጠቅማት ነገር አለ ብዬ አላምንም። በቃ ምንም የሚታመን ነገር አይደለም። ነገር ግን እንግዲህ አቤል እንግዲህ የሆስፒታል ወረቀት ነው ይዞ የመጣው። ሩታ እርጉዝ ላለመሆኗ ማስረጃ አግኝቻለሁ፣ ይሄ ሴራ ነው እያለ ነው ማለት ነው። እንግዲህ አብርሃምም አላመነበትም ነበር የሩታን እርግዝና ውሸቷን ነው እያለ እንግዲህ ሰሞኑን በተደጋጋሚ ሲያወራ ሰምተናል። ለማንኛውም ግን ይሄ ሁሉ ውዝግብ ከሚፈጠር ወይ ደግሞ አርግዛለች አላረገዘችም እያሉ በሁሉም ወገን ከሚወዛገቡ ጥርጣሬ ውስጥ ከሚገቡ አንድ ላይ እኮ ሄደው መመርመር ይችላሉ አይደለ? ሩታን ይዘው የሆነ አዲስ የማያውቁት ሆስፒታል ሁሉም ሄደው እዛውም ተመርምራ ምርመራውን አይተው መሄድ ይችላሉ። አልትራሳውንድ የሚባል ነገር አለ፣ በጣም ቀላል ነገር። በቃ ሄደው በአልትራሳውንድ አይተው ራሳቸው ማረጋገጥ የሚችሉት ነገር ነው እንጂ ያም ወረቀት እያመጣ ይሄኛውም ወረቀት እያመጣ የተለያየ ሀሳብ እያመጡ እንግዲህ ከሚጨናነቁ እነሱም ውሸት ነው አይደለም እያሉ እንግዲህ ግራ ከሚጋቡ ሁሉም አንድ ላይ ሰብሰብ ብለው ሄደው በአልትራሳውንድ አይተው መመለስ የሚችሉት ቀላል ነገር ነው። እንደዚህም የሚያወዛግብ ጉዳይ ነው ብዬ አላምንም። ሩታም ያው አርግዣለሁ ወረቀት ብላ ታመጣለች። በአቤል በኩል ደግሞ ሩታ አላረገዘችም እያሉ ወረቀት ያመጣሉ። እንግዲህ እንደዚህ ከሚወዛገቡ ሁሉም አንድ ላይ ሰብሰብ ብለው ሄደው የሩታን የእርግዝና ምርመራ ቢያዩ መልካም ነው የሚል ሀሳብ አለኝ። ነገር ግን እኔ ግራ ያጋባኝ አቤል የሩታን ናሙና የት አግኝቶ ነው ወረቀት ይዞ የመጣው? ማለት ሆስፒታል ሄዶ ዶክተሩ ነግሮት ነው? ሩታን የመረመራት ዶክተር ነግሮት ነው ወይንስ ከየት አግኝቶ ነው? የሩታን የእርግዝና ውጤት ለማግኘት እኮ ሩታ ራሷ መገኘት አለባት። ከሩታ የሚወሰድ ናሙና አለ፣ ሽንት፣ ደም ምናምን አለ። በቃ እርግዝና ምርመራ የሚካሄድበት ነገሮች አሉ። እነዛን ናሙናዎች አቤል የት አግኝቶ ነው ወረቀት ይዞ መጥቶ ሩታ አላረገዘችም ያው የእርግዝና የምርመራ ውጤት ብሎ እያሳየ ያለው? ከየት አግኝቶ ነው? ከየት አምጥቶ ነው? ሩታ ባለቤቷ በሌለችበት ማን ነው ውጤት የሰጠው? ወይንስ ሩታን የመረመራት ዶክተር እንደ ሚስጥር ያዝልኝ እርጉዝ ናት ብለህ ጻፍልኝ ብላ ነግራው ነው ዶክተሩን? ያ ዶክተር ነው አሳልፎ የሰጣት ለአቤል? ምንም ግራ የሚያጋባ ነገር ነው አቤል እያደረገ የነበረው ነገር ማለት ነው። ለማንኛውም ግን ዞሮ ሩታ አርግዣለሁ ብላ ልትዋሽ የምትችልበት ምክንያት የለም። ምክንያቱም እርግዝና ተደብቆ የሚቀር ጉዳይ ስላልሆነ ማለት ነው። ነገ ከነገ ወዲያ የሚወጣ የሚታይ ነገር ስለሆነ ማለት ነው። እና በዚህ ልክ አብርሃምን ቤቷ ለመመለስ ታስባለች ብላችሁ በአብርሃም በኩል ያላችሁ ሰዎች እንደዚህ አይነት ሀሳብ ማሰባችሁ ራሱ ያስደንቀኛል። ምንድን ነው አብርሃም ይሄን ያህል ምንድን ነው እሱ ከሌላ ሰው የተለየ ሰው ነው እንዴ? በዚህ ልክ እሱ ተፈላጊ የሆነበት ምክንያት አልገባኝም። በቃ ካልፈለገ አልፈለገም ነው አለቀ። ሩታን ዝቅ አድርጋችሁ እያያችሁ አብርሃምን ላይ ክባችሁ በቃ አብርሃምን ትፈልጋለች፣ አብርሃምን ቤቷ ለማስገባት ፈልጋ ነው፣ አብርሃምን ለማጥመድ ፈልጋ ነው ምናምን እያላችሁ ብዙ ጊዜ ታወራላችሁ። እና አብርሃም ማን ነው ሲጀመር? ማን ነው? ከሩታ እኮ የተሻለ ሰው እንኳን አይደለም አይደል? ትናንትና ራሱ እያወራን ነበር በዚህ ጉዳይ።
ማን ስለሆነ ነው ራሱን እንደዚህ እሱም ራሱን ይክባል። በዙሪያው ያሉ ሰዎችም በቃ ሩታ ካለ እሱ መተንፈስ እንደማትችል አይነት ወሬ ነው የምታወሩት በብዛት ማለት ነው። እና ይሄ ነገራችሁ በጣም ነው የሚገርመው የሚያስደንቀው። አብርሃም እንደውም ነገ ከነገ ወዲያ እኮ ልጇን ስትወልድ በዳዴ ነው እየሮጠ የሚመጣው። በቃ ይሄ ግልጽ ነው፣ ማንም ሁላችንም የምንገምተው ነገር ነው። ለማንኛውም ግን አብርሃም ከሄርሜላ ጋር ያለውን ህይወቱን መርጧል። በቃ መብቱ ነው ይሄድ። ግን ሩታ በዚህ ልክ ትፈልገዋለች፣ በዚህ ልክ በቃ ካለሱ መኖር አትችልም ብላችሁ ማሰባችሁ በጣም ነው የሚገርመው። ምክንያቱም ብዙ ጊዜ እኖራለች። ያው ልዑልንም እኮ እርጉዙና ብቻዋን ያሳለፈችው፣ ብቻዋን በቃ ስትታገል እዚህ ደርሳለች። በቃ አሁን ደግሞ ሁለተኛ ልጇን እርጉዝ ናት፣ አይከብዳትም። በልዑል ተለማምደዋለች በትንሹም ቢሆን። ምክንያቱም ትላንትና ራሷ እያለች ነበር፣ በቃ በልዑል ላይ ያጋጠመኝ ነገር ነው አሁንም እየተደገመ ያለው እያለች ሁላ ስታወራ ነበርና በዚህ ልክ ሩታ ካለ አብርሃም መኖር አትችልም ብላችሁ ማሰባችሁን መተው አለባችሁ ብዬ አምናለሁ። ምክንያቱም እዚሁ ጋር ተያይዞ እንደውም እነ ሜሪ እና ዳኒ ራሱ አብርሃምን ቀጥረውት ነበር። ከሩታ ጋር ሆነው እንግዲህ ሰብሰብ ብለው አግኝተውት ነበረ። እሱም እንግዲህ ያው እነሱ ደስታቸውን ለመግለጽ ነው አብርሃምን የጠሩት። ነገር ግን አብርሃም ባልተስማማበት ጉዳይ ደስታችንን ተቀበለን ብለው መጥራታቸው ራሱ በጣም ነው የሚያናድደው። ምክንያቱም በመሀል ቤት የምትጎዳው ሩታ ነች። በቃ ዳኒና ሜሪ ለምን ዛሬ አብርሃምን ጠርተው እንኳን ደስ አለህ ምናምን ለማለት እንደፈለጉ ሁላ አልገባኝም። ሩታ እንደውም አብርሃም በተናገራቸው ነገሮች እጅግ በጣም ስትጎዳ አይተናል። አብርሃም ምንድነው ሲል የነበረው የሆነ ሰዓት ላይ ሰምታችሁ ከሆነ ያው ሁላችንም እንግዲህ ደንግጠናል። እንደዛ አይነት ንግግር ከአብርሃም አንጠብቅም። ዳኒ ልጅህ እኮ ነው፣ ሁለተኛ ልጅህን በሆዷ ይዛለች ምናምን ሲለው ከፈለክ አንተ ቀፍላት ሲለው ሰምተናል። እንግዲህ አብርሃም ማለት ነው። እንግዲህ የአብርሃም ይሄ ንግግር በጣም ነው የሚያስደነግጠው እውነት ለመናገር ማለት ነውና ምንም በቃ ስለ ሩታ የማሰብም ስለ እርግዝናዋ የማስማትም የማዳመጥም ምንም አይነት ፍላጎት የለውም። በቃ ምንም ማለት ነው። ስለዚህ መተው ነው የሚሻለው። ሩታ እንደውም ክብሯን ብትጠብቅ፣ የራሷን ክብር ብታስጠብቅ መልካም ነው የሚል ሀሳብ አለኝ። ዳኒ እንደውም በቃ ግዴታ ነው ትገባታለህ፣ ትመጣታለህ ሩታ ምናምን እያለ ሁላ ሲያወራ ነበር። እና አንዳንድ ጊዜ ነገሮችን መተው ይሻላል የሚል እምነት አለኝ። ዳኒ እንደዛ ብለህ ስለ ጮክ አብርሃም ቀጥ ብሎ መጥቶ ሩታ ቤት የሚገባበት ምክንያት የለም። እንደውም የባሰ በመካከላቸው ያለውን ክፍተት እየፈጠርከው ነው የምትሄደው፣ እያሰፋኸው ነው እየሄድክ ያለው። ምክንያቱም እልክ ነው እያስገባኸው ያለው አብርሃምን ማለት ነው። ስለዚህ ከፈለገ ይምጣ ልጆቹን ይጠይቅ፣ ካልፈለገ ደግሞ ይቅር በቃ። ሩታ ልጆቿን ይዛ ደስ ብላት መኖር ትችላለች። አብርሃም ቢመጣም ቢቀርም ለሷ ያን ያክል ይጠቅማታል የሚል ሀሳብም የለኝም በዚህ ሰዓት፣ የሚጠቅማትም ሰው ስላልሆነ ማለት ነው። ለማንኛውም ግን ዳኒና ሜሪ አሁንም ቢሆን ለነገሮች ባትፈጥኑ መልካም ነው የሚል ሀሳብ አለኝ። በቃ ሩታ ተረጋግታ በሆዷ ውስጥ ያለውን ልጅ ታሳድግበት የሚል ሀሳብ አለኝ። ምክንያቱም በዚህ ሰዓት በቃ አብርሃም እየመጣ ስሜቷን የሚጎዳ ነገርን ጣል እያደረገ በየቀኑ እንዲሄድ ባትፈቅዱለት መልካም ነው የሚል ሀሳብ አለኝ። እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሆንላችሁ።